ማዳም ቤት የምንሰራውን ያስረግጡናል። ወንዶቹ ብር ለምደዋል። ከዛስ እኛን ማን ያግባን? እሺ እኛ ብር ማንሰጠው እንዴ? ባለጌ ናቸው። ከአረብ ሀገር የመጣሽ በግሬታ ይችላል አንቺ ራስሽ በግነሽ ብሎ እኮ ነው ማለት እዚህ ጋር ባሉትን በግኖች እያየ በግነሽ አለኝ። እኔ ማለት ነው እንትን ሆንኩበት ፍየል ሆንኩበት። እሱ ለካስ በግን የጠበቀው አረ ልጅ አንቺማ ቢገባቸው አንቺን መሳደብ የለባቸውም ነበር። እውነት ለመናገር ብዙ ነገር ብትሳድቢያቸው ምንም ብታያቸው ብዙ ነገር ካንቺ መውሰድ ይችላሉ። የሚጠቅማቸውን ነገር እየወሰዱ የማይጠቅማቸውን ደግሞ መጣል ይችሉ ነበር። ግን አይሰሙም፣ ደንቆሮ ናቸው። በእነሱ ምክንያት እኛንም ረገጡ። ገና የሊያሾ ግፍ ገና ብዙ ያሳየኛል። የአረብ ሀገር የሚሳደቡትን ልጆች ብዙ ነው የሚያሳየኝ። ስሚኝ እማ አሁን ዋናው ፖይንቱ ሳርልም ነይ እስኪ አንቺ ቤት እንግቢና ወሬውን ንገሪኝ። ተፈጥሮ ነው እስኪ ቤቲን አስገቢያት ልጆዬ። ነይ እስኪ ቤት ግቢ ነይ እስኪ ማህሜትማ እንዴ ቀረኩ ቤተሰብ ቀረኩ። ዩቲዩብ ካልገባም እኮ እስከ 11 ሰዓት እያስቆዩኝ ባልማርስ ቢቀርብኝስ ጋይስ። እሺ ሰሚሊ እንዴት ነሽ የኔ ውድ? እንዴት ነሽ ቤትዬ? ትላንት እኮ አንበሳ ወረድኩኝ እኮ የኔ ፍቅር። አየሁኛ ቅድም ያወራን ነበር። ቃል ነበርኩኝ እኮ የቃል ዳኳ አልወድም። ቃል ሲኖርብኝ አልወድም። ማሪ ታውቂያ? አይ ተገላገልሽ፣ ደግ አደረግሽ። ስሚ ቅድም ቆይት ሄደሽ ነው ሼር ስላደርግልሽ ነበረ የኔ ፍቅር። የለውም ጧት እኮ ልክ 10 ተኩል 10 ሰዓት ሲል ወደ ቤት የምመጣው ነግሬያቸው የለ እንደ 11 ሰዓት ቪዲዮ ጋር ቲክቶክ ላይ ገባዳልኳችሁ። እስከ ሳምንት የለውም ብያቸዋለሁ። ተረዱኝ እናንተ። አሁን ልንገርሽ እስኪ ንገሪ ምን ተፈጥሮ ነው ተስፍሽና ሀቢባ የተጣሉት? ይመስለኛል እሱ ያለው እንደሰማሁት ከሆነ የማዳም ቅም አሁን አንዷ 260 ሺህ እጣ ቆረጠች አሉ። እጣ 260 ሺህ የኢትዮጵያ ብር እጣ። ከዛ ተስፍሽ ጋር ትገባና እንዲ ሆንኩኝ ትላለች። ከዛ እሱ ደግሞ አትቁረጡ እድል አንዴ ነው አለ። እድል እውነት ነው ደግሞ አንዴ ነው። እጣ የሚቆረጠው አንድ ጊዜ ብቻ ነው። ከዛ በቃ በሱ የተነሳ ተመላለሱ። ትናንትና ያልሆነ ንግግር አለችው። አብረን በልተን አብረን ጠጥተን ስትል እሱ እናቴ ሄደባት አልኩሽ ዛሬ ማለት እሷ ያሰበችው ሌባ ብለኸኛል ያለችው። እሱ ግን እንደዛ አላለም። 100 ሺህ ብር ነው እጣው ይላሉ የቆረጡት። ማሪ 260 ሺህ ነው ያለችው። ሪከርድ ግን የሰማሁት እንደዛ ነው። ሁለት እጣ ቆርጣ ነው እንጂ እጣው 100 ሺህ ብር ነው እጣ ነው እንጂ እጣው አንድ ሺህ ብር እኮ ነው። ከዛ በጣም ብዙ ትኬት ነው የቆረጠችው። ተስፍሽ እውነት አለው፣ በጣም እውነት አለው እንዴ! አዎ ማሬ፣ ኧረ ዝም በሉ። ውሸት ነው ይሄ። እንዴት ነው አንድ ሰው 260 ሺህ ብር እጣ ሲቆርጥ ሀቢባ ታያላለቻትም እንዴ? ምን አገባት እሱ? ለምንድን ነው የምትላት ማሬ? እንዴ እሷ እኮ ቢዝነሷ ነው አትልም እንጂ ሲጀመር አትልም። ቢዝነስ እኮ ነው የኔዋ። ምን ሆነሽ ማሪ? እንግዲህ ሀቢባ ለአረብ ሀገር እህቶች የቆመች ጀግና እህታችሁ ስለሆነች እንግዲህ እሷን መናገር አንችልም። አይ ለኔ ሳይሆን ለሌሎቹ ነው፣ ለኛ ሳይሆን ለሌሎቹ ነው። አይሰሙም ሲጀመር። እጣ ራሱ የሚባለው ነገር ራሱ እጣ ሲቆረጥ እኔ የማውቀው ሎተሪ ይቆርጣለን። ሎተሪ አሁን እኔ ቆርጬ አውቃለሁኝ። አንድ ነው የምቆርጠው እግዚአብሔርን ከአንድ በላይ እንዴት ነው የ260 ሺህ ብር እጣ የምቆርጠው? አንድ ሰው ማለት 10 ሺህ ማለት አንዱ እጣ ስንት ነው? 1 ሺህ ብር። ሀቢባ አያገባኝም ማለች። አየሽ አይደል? ይኸው ሀቢባ አሁን እንደዚህ ሲባል አያገባኝም ማለች። ዩሲ ሰዋት በጥሩ ነው ምንድን ነው? ከዛ ደግሞ ልጆ ምን መሰለሽ፣ አሁን ለምሳሌ ተስፍሽ የሚደግፉት የአረብ ሀገር ሴቶች ይኖራሉ። ብዙ ነገር አርጓል፣ አሁን አርጓል። እንደውም ብዙ የሚጠቀመው ነገር የለም። ይሄ ጊፍት ምናምን እንትን አይደለም አይደለም፣ ግን ብዙ ነገር በውስጥ ነው የሚረዳው። እንደዚህ ወጥቶ ምናምን ሳይሆን ማለት ነው። ግን 5% የሚሆኑት የአረብ ሀገር ሴቶች ይደግፉታል። እነዛኞቹ ደግሞ ለነሱ ነው የቆመው። ግን ተማሽ ሀቢባ ለምን 1 ሚሊዮን አትቆርጥም ማለች? አይሻ እሱ እንግዲህ ንግስት ንብ ምናምን ኪንግ ብለው ያከብሯት ስለሆኑ እንግዲህ ክብራቸውን የሰጧት እነሱ ስለሆኑ እንግዲህ እሷን እኛ መከራከር አንችልም። ተስፋዬ ትክክል ነው። ተስፋዬ እግዚአብሔር
ተስፋዬ ይጀምር እውነት አለው። ለምን እስከዛሬ ድረስ እሱስ ቢሆን ወጥቶ አልተናገረም? እስከዛሬ ድረስ ለማሪ ይሄ የተነሳው እኮ አንዷ ቤቱ ገብታ ስለ እንደዚህ ጉድ ሆንኩኝ ብላ ስለነገረችው እኮ ነው እንደዚህ ያለው። እቺ ልጅ የቆረጠችው ልጅ ቤቱ ገብታ ትናንትና በአሁን እዚህ ሰሞን ማለት ነው በዛ የተነሳ ነው። ስሚ በጎች እኮ አዲስ አበባ ዩኒቨርሲቲ ጭንቅላታቸው ላይ ቢሰራባቸው ራሱ አይገባቸውም። በእውነት ከባድ ነው ብቻ ማለት። በነገርሽ ላይ ልጁ ለምሳሌ ቴሌግራም ላይ አሁን በፊክ እየመጡ ሀቢባንን እያሉ በጣም ብዙ ብር የሚበሏቸው አሉ። ስለዛ ብዙ ጊዜ ተናግራለች እኔ አይደለሁም ምናምን ብላ እኔ አይደለሁም። አሁን ዋናው ፖይንት እኮ እሱ አይደለም እኔ አይደለሁም እኔ ነኝ የሚለው ጨዋታ ሳይሆን ማሬ ሀቢባ ለአረብ ሀገር ልጆች የቆመች ልጅ ናት። የአረብ ሀገር ልጆች እኛን ተወክለናለች ብለው ነው የሚያወሩት። የአረብ ሀገር ልጅ እንድትወድቅ እንዳትሰበር ስለ ትዳርም ምክር ትሰጣለች፣ ስለ ብዙ ነገር ምክር ትሰጣለች። ሰው ትክክል ነው ብለው አክሴፕት አድርገዋት ይደግፏታል። ኦኬ ግን ደግሞ የአረብ ሀገር ልጆች በዚህ ደረጃ ሲደድቡ፣ በዚህ ደረጃ ገንዘባቸውን ሲረጩ እንደዚህ አይደለም ብላ ሀሳብ መስጠት ነበረባት። ምክንያቱም እድል አንዴ ነው። የሰው ልጅ አንዴ ነው እድል የሚሞክረው ወይ ሁለቴ ነው የሚሞክረው። የዚህን ያህል ብርጣ ሲሞክሩና ሲሉ እንኳን ባትሰማ እንኳን ይሄንን ነገር ማብራሪያ መስጠት አለባት። የአረብ ሀገር እህቶች እጣችሁን አንዴ ነው መሞከር ያለባችሁ፣ ደጋግማችሁ ሞክሩ ማለት የለባትም። ማለት ስለ እውነት ከተወራ ማለት ነው። ዝም ካለች ደግሞ እሷን ቢዝነሷ ስለሆነ ቢዝነሷ ነው ትስራበት፣ አያገባንም ነው የምንለው። ግን ደግሞ በተቃራኒ ደግሞ መጥቶ የአረብ ሀገር ሴቶች ድምጽ ነኝ ብሎ መናገር አይቻልም። በዚህ ደረጃ አረብ ሀገር ሽንት ቤት ያጠበች ዝቅ ከፍ እያደረገቻት የማዳም ልጅ እየተጨማለቁባት እየሰደቧት ባይተዋርነት ተሰምቷት በምትኖርበት አገር የአንድ ወር የሁለት ወር ደሞዟን አንስታ ሶሻል ሚዲያ ላይ እጣ እያለች እጣ ማለት እኮ ቢንጎ የሚባል ሎተሪ ድሮ ታውቃላችሁ? እንደዚህ የምትጫወቱበት ሎተሪ ልክ ሙሉን ስትገዙት ከዛ ውስጥ የተወሰነ እጣ ይደርሳችኋል። ያ ማለት የዛኔ 75,000 እና 25,000 50,000 ነው እንግዲህ የሚደርሰው አይደለ? እኛ ያንን ሙሉን የምንገዛው ሙሉ ጣው ይደርስ ከመጓጓታችን የተነሳ ነው ያንን ሁሉ የምናደርገው። እኛ በዚህ ሀገራችን ተቀምጠን ነው። እነሱ ደግሞ ያንን ብር እንዴት እንደሚያመጡ እራሷ ሀቢባ ታውቃለች። የ250,000 ብር ትኬት ሲቆርጡ ወይ ደግሞ ደጋግሞ ሲቆርጡ ምክር ብትሰጣቸው ረፉ ብትላቸው መቁረጥ ይችላሉ፣ ስራ ነው። ነገር ግን ደግሞ ደሞዛችሁን በዚህ ደረጃ በእጣት አታጥፉ ብላ ያው የማዳም የቅመሞች መምህር ስለሆነች ማለት ነው ብታስተምራቸው ኑሮ ላይበሉ ይችሉ ነበር። ይሄ ሁሉ ካለፈ በኋላ አያገባኝም ማለት መብቷ ነው። ምክንያቱም አምነዋት ነው፣ ተማምነውባት ነው። አይደለም 260,000 ብር ለምን 1 ሚሊዮን ብር አይበሉም? እኔ ሊያ እማዝንላቸው ይመስልሻል? አሁንም እኮ ሊቹ አሁንም እንደዚህ እያልሽ እየነገርሻቸው መጥተው አንቺን ነው አናትሽን እንደ እባብ የሚቀጠቅጡሽ። አይሰሙም። ደደብ ስለሆኑና ደደብ ናቸው ማለት አይሰሙም። ገባሽ? ምክሩን የምትመክሪያቸው ለነሱ ነው፣ ግን አይሰሙሽም። መልሰው አንቺን ይቀጠቅጡሻል። ደደብ ስለሆኑና ደደብ እኮ ምንም ብትዩ አይገባውም እኮ ደደብ ብትደግም ምንድነው እንትን እጣ የሚቆረጠው ጌታን አንዴ ወይ ሁለቴ ከዛ በላይ አይቆረጥም እጣ። የእውነት መስማት የምትችሉ ሰዎች ባካችሁ ስሙ እግዚአብሔርን። እጣ በጣም ነው የሚያሳዝነው። መቶ የቆረጠች ልጅ አቃለኝ አንዷ ማለት እንደትም በተለይ ይሄ እጣ ወጥቶ ተበላው አልደረሰኝም ብላ በምታለቅስ መቤቴ ነው ተበልታ ራሱ ከሰዎች 1 ሚሊዮን ብር ተበልታ እንኳን ቢሆን እሰይ ነው የምላት። ምክንያቱም ስሚ የሆነ ነገር ብለሽ ስትመክሪያችሁ የሰው ልጅ እኔ የምትመክሪኝን ምክር አያለሁ። በመጀመሪያ ደረጃ አንቺ እኔን የምትመክሪኝ ምክር እምኖረውን እኔ አሁን የምመክርሽ የኖርኩትን ነው እምልሽ። ገብቶሻል? እኔ እምልሽ የኖርኩትን ነው። ለምሳሌ በሪሌሽኔ እኔ ላይ እንዲደረግ የማልፈልገውን ነገር ወይም ደግሞ እኔ እንዲሆንብኝ የማልፈልገውን ነገር ሌላ ሰውን አልመክርም። በህዝነቴ እኔ ላይ ሊደረግ የማልፈልገውን ነገር አንቺ ላይ እንዲደረግ አልመክርሽም። እኔ የራሴን ነገር ችዬ እየኖርኩኝ ራሴን እንደ ጀግና ሴት አድርጌ አንቺን የምመክርሽ ከሆነ እኔ ሳልኖረው፣ ምክንያቱም ሁላችንም እኮ ሚዲያ ላይ ባንነጋገርም ባንተዋወቅም የሁላችንም ከበስተጀርባችን ያሉ ሰዎች ስለኛ የሚያውቁ ሰዎች አሉ የሚነግሩ አይደለ? ያኔ ሊያኮ አሁን ለምሳሌ ስለኔ ህይወት እዚህ ጋር መጥቶ የሚናገር ሰው ላይኖር ይችላል፣ ግን ላንቺ የሚነግርሽ ሰው ይኖራል።
የሊያኮ እንትን እንደዚህ ነው ሊያኮ እንደዚህ ናት ብሎ የሚነግር ሰው ይኖራል። የኔን ፐርሰናሊቲ ህይወቴን የሚያውቁ ማለት ነው። ተረድተሽኛል?